ወንድማቸው መንግስቱ ባላለው እንግሊዝ ሀገር ነው የምኖረው እና አሁን በደረሰብኝ ነገር ያው እስር ቤት ነኝ ያለሁት አንድ 2 ዓመት ተኩል አልፎኛል እና ነገሩም በመጀመሪያ የተደረገው በራሴ በገዛ ቤተሰቦቼ ነው በገዛ በእህቴ መታሰሩን ከሁለት ከባልና ሚስቶቹ በቀር እኔ ወጥቼ ሶሻል ሚዲያ ላይ ነገሩን እስከማወጣው ድረስ ማንም ሰው የሚያውቀው እዚህ ያሉትና ኢትዮጵያ ያለችው እህትየው ናት የምታውቀው። ከክንፍ በስተቀር በቃ መልአክ የምንላቸው ሰዎች በፍጹም ሌላ ሰዎች ሆነው ይገኛል። እውነት ተጎድታ ከሆነ ፍትህ አይቀርም አይደለ? እኔም ደግሞ በዚህ ሰዓትም ደግሞ ህግ እንዲያየኝ ይፈልጋለሁ። ባለቤቴ ጋር ያለውን እውነት እንዲያዩ ይፈልጋለሁ። የእናንተ ግን በቃ ጥግ ድረስ የሄደ ህግን ያካተተ። መጀመሪያ እኔ የኦርቶዶክስ እምነት ተከታይ ነኝ፣ ሚስቴ ደግሞ የፕሮቴስታንት እምነት ተከታይ ናት። እሷን ወደዚህ ሀገር ለማምጣት ስል ነገሩ አለመስማማት ተጀመረ ማለት ነው። አንቺ አንድ ባለቤቱ ስትጮሂ የገዛ ቤተሰቦቹ ዘመዶቹ ከዛ ሁሉ መሃል እንዴት ነው እሷን እንኳን ቢያንስ እረፊ። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ይህንን ፕሮግራም ሰዎች ጋር እንዲደርስ እጅግ በጣም እኔም እንግዳይም ስለምንፈልግ ላይክ በማድረግ እንድታገዙንና ሀሳብ አስተያየት ኮሜንታችሁን በጨዋ ደንብ እንድታስቀምጡልን፣ ጥያቄም ካላችሁ በዚሁ አጋጣሚ ማሳወቅ ፈልጋለሁኝ። እስከ መጨረሻ አብራችሁን ቆዩ። ለቤታችን አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ለማለት ፈልጋለሁ። እንዲሁም ደግሞ እኔን በግል ማግኘት የምትፈልጉ አዲስ የፌስቡክ አካውንት ከፍቻለሁ። ትልቁ የፌስቡክ አካውንታችን በአጋጣሚ ያው እንደምታውቁት ለሰው ድምጽ መሆን፣ ፍትህ መጠየቅ አንደኛው ምግባሬ ነው። በተለይ ፌስቡኬን በጣም እጠቀመዋለሁ ለዛ እና ያው በሐሳብ የማይስማሙ ሰዎች ተባብረው ሪፖርት ስላደረጉት ፌስቡኩ ለጊዜው ተዘግቷል። አዲስ ፌስቡክ ከፍተን ጀምረናል። እናንተም ጓደኛ እንድትሆኑ ለማለት ፈልጋለሁኝ። አመሰግናለሁ። እንኳን ደህና መጣሽ። ከእንግዶቼ ጋራ ራስሽን እንድታስተዋውቂልን በቅድሚያ በእኔና በእንግዶቼ ስም አመሰግናለሁ። እንደምን አለሽ? እሺ ኪዲ፣ ይሄን እድል ስለሰጠሽኝ በጣም አመሰግናለሁ። እንግዲህ እንዳልሽው በዓል ነውና ለመላው የኢትዮጵያ ክርስቲያን ወገኖች ሁሉ እንኳን አደረሳችሁ ለማለት ፈልጋለሁ። እኔ ስሜ ፍጹም ወርቅ ይባላል። በእንግሊዝ ሀገር ነው የምኖረው። ፍጹም ወርቅ ስላወቅንሽ በጣም ደስ ብሎናል። እርግጥ ነው የመጣሽበት ነገር እጅግ በጣም አሳዛኝ ነው። በተለይ ደግሞ ሚስት፣ እናት ለሆነ ሰው ይሄንን ማንም ሰው በማንም ላይ እንዲደርስ የማይመኘው በተለይ በቤተሰብ ላይ በማይመኘው ነገር ላይ አጫውተሽኛል አንዳንድ ታሪኮችሽን። እዚህም ላይ መተሽ ለባለቤትሽ ፍትህ መጠየቅ ፈልጋለሁ ብለሻልና ጉዳዩ እንዴት ነው፣ ከምንድን ነው የተነሳው የሚለው በዝርዝር እንደምታጫውትሽን አምናለሁኝ። ከዛ ፊት ግን መናገር ብፈልገው እንደዚህ አይነት እጅግ በጣም የቤተሰብ ጉዳዮችን ይዘን ስንመጣ ከዛ በኩል ያለው ወገን ሐሰት ነው የተወቀሰው ወይም የተከሰሰው ወገን ማለት የተለመደና የሚጠበቅም ነው። ማወቅ ያለባችሁ ግን ይሄ ነፃ ሚዲያ ነው። እናንተም ሀሳባችሁን ይዛችሁ ብትመጡ በጣም ክፍት ነው። በእኔም በኩል ምላሽ አለኝ ለምትሉ ይሄንን ማሳወቅ ፈልጋለሁ። ይሄንን ፕሮግራም ደግሞ ሆስት ከማድረጋችን በፊት ያኛውንም ወገን ለማግኘት ጥረት እናደርጋለን። እንደዚህ አይነት ነገር ተብሏል ስለእናንተ እና ምን አይነት ምላሽ አላችሁ? ብዙ ጊዜ የምናገኘው ምላሽ መቅረብ አንፈልግም ነው። አሁንም ከመሞከር አናርፍም ለማለት እፈልጋለሁኝ። በጣም አመሰግናለሁ ስለመጣሽ። ምንድን ነው የተፈጠረው በባለቤትሽ ላይ? እንግዲህ በባለቤቴ ላይ የተፈጠረው ያው በእኛ ጋብቻ ምክንያት ታላቅ እህቱ ያው ያሉት 2 እህቶች ናቸው። አንድ በእንግሊዝ ሀገር፣ አንድ ደግሞ በኢትዮጵያ የምትገኝ እህት አለችው እና ሁለቱም አይስማሙም። በእርግጥ በሱ ጋር እኔና ባለቤቴ ባለን ጋብቻ፣ ግን እዚህ ሀገር ያለችው ጋር ደግሞ ሞር ጠንከር ያለ ነገር ነው የነበረው እና አንደኛ ባለቤቴንም እንግሊዝ እንዲገባ የረዳችው እንግዲህ እኔ እስከማውቀው ድረስ በጣም የምትወደው ወንድሟ ላይክ እንደ እናት ሆና በጣም የምትንከባከበው ወንድሟ ነው። የእናት አባቷ ልጅ ነው። ባለቤቴና እኔ አብረን አንድ ከተማ ላይ ነው ያደግነው። የአንድ አካባቢ ልጆች ነን። ወላጆችም እርስ በርስ እንተዋወቃለንና እኔ እና እሱ ያው ከረጅም ጊዜ በኋላ ነው በድጋሚ የተገናኘ ነው። ስንገናኝም ደግሞ
በእንጀራ እናቷ አማካኝነት ነው። በአጋጣሚ እሱ እኔን እያስፈለገኝ ነበር ወደ እንግሊዝ ከመጣ በኋላ። ከዛ እኔ በሌላ ጉዳይ ወደ ክፍለ ሀገር ሄጄ ነበረ። በዛ አጋጣሚ ነው እንግዲህ ልንገናኝ የቻልነው ድጋሚና በቃ የልጅነት ነገር ስለነበረ ያው በመነጋገር ወደ ሪሌሽንሽፑ ገባን ማለት ነው። እዛና እዚህ ሆነን ከዛ በኋላ እንግዲህ ያው እህቱ ታውቃለች እንደዚህ አይነት ግንኙነት ላይ እንደነበረን እና በኋላ ግን በነበረ የሃይማኖት ልዩነት ተቃውሞ ማንሳት ጀመረች ማለት ነው። እህትየው ላይክ እኔ እና እሱ የሃይማኖት ልዩነት እንዳለን ስታቅ ነው እኔ ቤተሰብ ውስጥ እንዲህ አይነት ሃይማኖት አይገባም በሚል ከሱ ጋር በቃ አተካሮ ውስጥ መግባት ጀመሩና ግን እሱም እኔም ያው ሲነግረኝ በጣም ብዙ ነገር በግልጽ እናወራለን። እንደ ቀልድ ነው እኔ የሚያስብኩት። ምክንያቱም እኛ ሀገር ኢትዮጵያ ላይ ብዙ ላይክ ቤተሰብ ይቃወማል which is ኖርማል ነው። ግን ተቃውሞ ላይክ እነዛ ሰዎች ግን ወስነው በትዳር አንድ ሲሆኑ ልጆች ሲወልዱ ምናምን ሳይ ቤተሰብ ኦኬ በቃ እዚህ ደረጃ ከደረሱ ምናምን ብሎ ይተዋል እና እኛም በዛ አይን ነበር ያየነው እና ነገሩ በጣም በዚህ ልክ እሱን እንዲህ አይነት ሲቹዌሽን ላይ ከተዋል ብለን አላሰብንም እና በጣም ይጋጩ ነበረ። እንግዲህ አሁን እኔ ለንደን ያለሁት ለንደን ነበር የምንኖረው እኔና ባለቤቴ። እሱ ደግሞ ሌላ ከተማ ላይ እህቱ ያለችበት ከተማ ላይ ይኖር ነበረ ከዚህ በፊት እና አንድ ቤትም ነበሩ። እሱ ከነበረበት ሲቲ ለቆ እሷ ጋር መጥቶ ነበረ እና ብዙ ያው መጋጨት ጭቅጭቁ ምናምን እየበረታ ሲሄድ እሱ ወደ ለንደን ሙቭ አረገ። በዛ ሰዓት ሙቭ የሚያደረገበት ደግሞ ምክንያት እኔንም ማምጣት ይፈልግና አብሮ መኖር ይፈልግ ስለነበረ የተሻለ ስራ ማግኘት የተሻለ ኢንካም ያስፈልገው ነበረ እና በዛ የተነሳ ያው ጭቅጭቁ ሲበረታ እንግዲህ ወደ ለንደን መጣ ማለት ነው። ያንንም በማድረጉ ደስተኛ አልነበረችም። እንዴት አንድ ሴትን ሰምተህ በዚህ ልክ እህትህን ገፍተህ ትሄዳለህ አይነት ጥያቄ ነበረ። ግን በቃ ያው ብዙ ጭቅጭቅ ስላለ እኔ ያንን አልፈለኩትም በማለት ነው እሱ ወደ ለንደን የገባው። ከዛ እንግዲህ እኔና ባለቤቴ ህጋዊ አድርገን የተጋባ ነው ሴፕቴምበር ላይ ነው 2019። ከዛ ባለቤቴ ወደ እንግሊዝ ሀገር ከአንድ ወር ቆይታ በኋላ ተመለሰ እና ያው ምንም ጭቅጭቅ ቢኖራቸውም ግን እህቱን በጣም ይወዳታል ያከብራታል። ደውሎ በሰላም መመለሱን አሳወቃት ማለት ነው እና ጠየቀችው ሄደክ አገባሃት ወይ ህጋዊ ያረከው ወይ ስትለው አዎ አድርጌ መጥቻለሁ በቃ ከሷ ጋር መኖር የምፈልገው አላት እና በዛን ቀን በጣም ያው እንግዲህ ኃይለ ቃል ነበር የተናገረችው። ያው የሱንም የድምፅ እኔ አልነበርኩም ግን እሱ ከነገረኝ ፕላስ የድምፅ ደግሞ ንግግሩን ቲክቶክ ላይ ጭኘዋለሁ እና በጣም በኃይል ነበር የተናገረችው። ያው የነበረው ደግሞ ጊዜያዊ መኖሪያ ነበር የ5 ዓመት እና ገና ኢንዴፊኒትም አላደረገም እና ኦኬ እሷን እዚህ ሀገር ካመጣሃት ወይ አምጥቼ እኖራለሁ ካልክ ዲፖርት አስደርግሃለሁ የሚል ነበረ ንግግሯ እና ያንን ሁሉ ስትል እኔም እንደው እግዚአብሔር ምስክሬ ነው ቦታም አልሰጠሁትም። እሱም ደግሞ በዛ ልክ እኔ ምን አርጋ ዲፖርት አስደርገኛለችም ብሎ ማሰብ ስለማይችል በቃ ይሄን አለችኝ አለ። በቃ ተዋት ተናዳ ነው በሚል እኔ ማጣጣልኩት ነገሩን ማለት ነው። ከዛ ከ6 ወር በኋላ እንግዲህ ማርች ላይ ማለት ነው ኦክቶበር ላይ ነው ያወሩት። ማርች 2020 ላይ የእሷ የመጀመሪያ ልጅ ትምህርት ቤት ሄዳ ሴክሹዋሊ አሰልት አድርጎኛል ያለ ፈቃዴ ነክቶኛል በሚል ያው ሪፖርት አደረገች ማለት ነው። እንግዲህ ነገሩ ከዛ ነው የሚጀምረው። ከዛ ፖሊሶች ይደውሉለታል። ሪፖርት ከደረሳቸው በኋላ ፖሊሶች በስልክ ነው እንግዲህ መጀመሪያውን ስልክ እኔ ይሄ ሁሉ ሲሆን ኢትዮጵያ ነኝ ይደውልልኝና እንደዚህ እኮ ሆንኩኝ ዛሬ ፖሊሶች ደወሉልኝ አለኝ። ምን አሉ ስለው እኔ ፖሊሶች ራሱ ደውለው እንደዚህ ጠየቁኝ ሲል ከቤተሰብ ከእህቱ ብዙ ስለራቀ ሜቢ ልታስፈራራ ፈልጋ ይሆናል እንደዚህ ያለች በሚል ነው እንትሉን የዘጋሁበት። ግን ምን አለኝ ፖሊሶች ደውለው እከሌን ታውቃታለህ ወይ አሉኝ። የከሳሹን ስም ጠርተው ከዛ አውቃታለሁ የቤተሰቤ ናት ደሜ ናት የእህቴ ልጅ ናት። ኖ አይደለችም የእህቴ ልጅ ሳትሆን እሷ አንተ የአባቷ ጓደኛ ነህ የአባቴ ቤስት ፍሬንድ ነው ያለችው። ኧረ በፍጹም የደም እህት አለችኝ እናቷን የደም እህቴ ናት
በእናት በአባት እንገናኛለን፣ እሷም እንደዛ ያሳደግኳት ልጄ ናት በሚል የዛን ቀን ስልክ ልውውጡ ይዘጋና በሌላ ጊዜ እንግዲህ በተኛበት ከሁለት ወንድማማች ጓደኞቹ ጋር ነበር የሚኖረው ለንደን ላይ። በተኛበት ያው መጥተው አሬስት የሚያደርጉበትን ምክንያት ይነግሩታል። በድጋሚ ያንኑ መልሶ ነው የቤተሰብ ዝምድና አለ ይላቸዋል። ኦኬ ለኢንተርቪው ስለምንፈልግ ብለው ይዘውት ይሄዳሉ። ያው ፖሊስ ጣቢያ ላይ ብዙ ነገር ይጠይቁታል። የቤተሰብ ሪሌሽንሽፑን ከመቼ ታዲያ ከምን ተነስታ እንደዚህ ልታረግህ ቻለች አሉት ማለት ነው። ያው እኔ ስቴትመንቱም ስላለ እሱም የነገረኝ ያለ ፕላስ ፖሊስ ደግሞ እንዳለ ኢንተርቪው ስቴትመንቱም ስላለ ያነበብኩትንም ጭምር ነው እንግዲህ መነግራችሁ በማስረጃ ያለው ማለት ነው። ያው ባለቤቴን አፕሩቭ አላደረገችም። የእምነት ልዩነት ስላለ ብዙ ትናደድብኝ ነበረ፣ ትፎክር ነበር። ህጋዊ ካረግ ያለች በጣም ብዙ ትዝትብኝ ነበር። ግን እህቴ ስለሆነች በዚህ ልክ ትጎዳኛለች፣ በዚህ ልክ ነገሮች ይቀየራሉ ብዬ አላሰብኩኝም። እኔ ሌላ ነገር አላጠፋውም፣ ማቀው ይሄንን ነው ይላቸዋል። ለ12 ሰዓት አቆይተው ለቀቁት ማለት ነው። ከዛ 1 ዓመት በፖሊስ ኢንቨስቲጌሽን ስር ነበረ። ፖሊስ ጣቢያ ይሄዳል፣ ይጠራል፣ በየጊዜው ቀጠሮ ይሄዳል። ግን የሚያናግረው ሰው የለም። ፖሊስ ጣቢያ በሰዓቱ ይሄዳል፣ ጠብቆ ዝም ብሎ ተመልሶ ይመጣል። ያው ለንደን ነው ስራ እየተሆነ ወደ ሼፍልድ መሄድ የነበረው። ከዛ ከዓመት በኋላ ፖሊስ እኔ ምንም ማስረጃ አላገኘሁበትም ብሎ ያሳውቃል ማለት ነው። ያንን በጠበቃው በኩል ባለቤት የሚነገረዋል። ግን ነገሩ በትምህርት ቤት በኩል ስለሄደ ያው በውጭ ዓለም ደግሞ ሴፍ ጋርዲንግ ኢሹ ስላለ በዛ ላይ ማይነር ናት፣ በሰዓቱ 13 ዓመቷ ነው እና ማይነር ስለሆነች ሴፍ ጋርዲንግ ኢሹ ስላለው ነው በሷ በኩል ያሉ አቃቤ ሕጎች ይመስለኛል የሚባሉት እነሱ ፍርድ ቤቱ ይለየን ወደ ክራውን ኮርት መሄድ አለበት ይላሉ። ክራውን ኮርት ላይ ይሄዳል ማለት ነው። እንግዲህ ከ1 ዓመት ኢንቨስቲጌሽን በኋላ ለ2 ዓመት ያህል ትራያል ላይ ነበረ። ኢቨን እኔ የራሴ እዚህ ሀገር የገባሁት በዚህ ኬዝ ላይ ሆኖ ነው። እሱ በዚህ ክስ ላይ ሆኖ ፍርድ ቤት ይመላለስ ነበር። እኔም ከመጣው በኋላ ደግሞ አብሬው መላለስ ነበረ ማለት ነው። ያው እንሄዳለን። አንዳንድ ጊዜ ትራያሉ ወይ በቂ ጁሪ ያልተሰበሰበልን የሚላሉ አንዳንድ ምክንያቶች ይፈጠሩና የምንመለስበት ጊዜ አለ። አንዳንድ ጊዜ ደግሞ ያው ሂሪንግ ነው የሚሆነው የክሱን፣ እሱን እንሰማለን እንመለሳለን ማለት ነው። እንግዲህ እናትም የከሳሽ እናትም እህቱ ማለት ነው ተጠይቃ እናት እኔ አላውቀውም፣ በእናቴም በአባቴም ወንድሜ አይደለም። ባለቤቷም ሲጠየቅ ወንድሟ አይደለም አለ። ከዛ ያው እንግዲህ በየ6 ወር ዳኞች ይቀያየራሉ። እዚህ ሀገር ዳኞች እየተቀያየሩ እየተፈራረቁ ነው ኬዙን የሚይዙት እና ዊትነሶች በሚቀርቡበት ሰዓት እንግዲህ የእሱ ዊትነስ ቤተሰብነታቸውን ለማረጋገጥ እኔ ነበርኩኝ። ምክንያቱም አንድ አካባቢ ነው ያደግነው፣ ኢትዮጵያኖች ናቸው፣ ቤተሰባቸውን አውቃለሁ። ስለዚህ ለእሱ ቤተሰብነታቸውን ዊትነስ ለመሆን እኔ ነበርኩኝ። እሱ በከሳሽ ወይም ደግሞ በማይነሯ በኩል ደግሞ እናትና አባት ናቸው። እንግዲህ ከትምህርት ቤት የመጣ ሪፖርት የለም። ትምህርት ቤት ላይ ያሉት አስተማሪዎች ፖሊስ ጠይቋቸዋል። እነሱ በጣም ሰላማዊ ልጅ እንደሆነች ገብቶሻል፣ በጣም ቻርሚንግ ናት፣ ሰላምተኛ ናት እና ምንም አይነት የባህሪ ለውጥ እንዳላዩ ሄዳ ሪፖርት እስክታረግ ድረስ ምንም አይነት ነገር በሷ ላይ እንዳላዩ ነበረ የገለጹት ማለት ነው። ያው እናት ገባች። አጋጣሚ ወንድ ዳኛ ነበሩ ዳኝነቱ ላይ ማለት ነው። በዛን ዕለት ጥያቄ ጠየቁ። እሷ ነበረች ምስክር ሆና የገባችው እና ያው መስቀለኛ ጥያቄ ሲጠይቋት ተረብሻ ነበረ፣ በጣም ታለቅስ ነበረ። ከዛ እሳቸው ያው መስቀለኛ ጥያቄ ጠየቋትና ኦኬ አንድ ጊዜ ብለው እንትላቸውን አስቀምጠው ገብተው ወደ ውስጥ ገብተው ተመልሰው መጡና ኦኬ እሷን አስወጡልኝ እረፍት ታድርግ አሉ። እናቷን ማለት ነው የባለቤቴን እህት። ዘን ጁሪውን በተኑ፣ የተሰበሰበውን ጁሪ በተኑና እኔ ለከሳሽም አይደለም ለተበዳይም አይደለም ተበደልኩ ለሚልም ለበደልም አይደለም፣ ከዚህ ጀርባ አንድ ነገር እንዳለ ይሰማኝ። እሱ አቶ መስፍን የደም ዝምድና አለን፣ እህቴ ናት፣ ምንም ሌላ ጸብ የለንም።
ከባለቤቴ ጋር የነበረ የሃይማኖት ልዩነት እሷ ስለማትፈልገው በቃ ትዳሬንም ደግሞ አፕሩቭ ስላላደረገች እሷ የምትፈልገው ስላልሆነ በዛ የተነሳ ነው በቃ እኔ እንደ በቀል ነው ብዬ ማምነው። ሌላ ምንም ጸብ የለንም ማለት። በከሳሽ ወገን ደግሞ ተጠየቁ ማስረጃ አላችሁ ወይ ሲባሉ ያው ማስረጃችን ልጅቷ የተናገረችው ነገር ነው አሉ። ስለዚህ ዳኛው እኔ በዚህ በእናንተ በቂ ማስረጃ የላችሁ፣ እሱ ደግሞ በተከሰሰው ጊዜ ላይ የለውም ለሚለው ነገር ማስረጃ ያቀርበዋል። እኔ ግን አንድ ነገር እንዳለ ይሰማኛል። ስለዚህ ዲኤንኤ እንዲመጣልኝ እፈልጋለሁ አሉ። ከዛ ዲኤንኤ አልሰጥም ማለት መብታችሁ ነው ሁለታችሁ። አልሰጥም ያለ ወገን ጋር ግን ችግር እንዳለ ነው መረዳው ሲሉ እሱን ጠየቁት። እሷ በሰዓት ወጥታ ስለነበረ በጣም ደስተኛ ነኝ አለ። ያው ለእሷም በአቃቢ ሕጎቹ አማካኝነት ተነገራት። ያው ዲኤንኤ ምርመራ ተደረገ ማለት ነው። እኔ እንደው በጣም የሚገርምሽ ኪዲ ዲኤንኤ እሺ ማለቷን ሳውቅ ውስጤ ፈርቶ ነበረ። ለምን አንዳንድ ጊዜ ከረጅም ዓመታት በኋላ የማታውቂው የቤተሰብሽን ታሪክ ልትሰሚ ትችያለሽ። ምክንያቱም እሱ የመጨረሻ ትንሽ ልጅ ነው፣ እንግዲህ 3ኛ ልጅ ነው። ሌላ 4ኛ ወንድም ነበራቸው፣ አሁን በህይወት የለም። ኤርሊ ገና ወጣት እያለ ነው ያለፈው። እና በጣም ፈርቼ ጠየቅኩት። በዚህ ልክ ዲኤንኤ ለመስጠት እርግጠኛ የሆነችው አንተ እርግጠኛ ነው ወይ ከነሱ እናት ራሱ ለመወለድ ብዬዋለሁ። ምክንያቱም በጣም ቤተሰብ እንደሆኑ እያወቅን አንዳንድ ሰው ሲዋሽ ራሱ እውነታውን ራሱ እንትን ያደርግሻል፣ እንድትጠራጠር ያደርግሻልና እሱ በጣም እንትላል። እንዴ ምነካሽ ምናምን አለኝ። ኦኬ በቃ እንግዲህ እግዚአብሔር ይርዳን አለን። ዲኤንኤው መጣ። ያው ጠበቃው ደወለችለት። በጣም ጥሩ ዜና አለኝ፣ በእናትም በአባትም አንድ ነው ዲኤንኤያችሁ ሪሌት አድርጓል እና ይሄ በጣም ጥሩ ዜና ነው አለች። ቀጠሮ ነበረን። ያው የፍርድ ቤት የመጨረሻ ቀጠሮ ነው እንግዲህ 1 ሳምንት ነው የወሰደው ትራያሉ ማለት 1 ሳምንት። እኛም ሆቴል ይዘን በሼፊልድ ከተማ ላይ ነበርን። ከዛ 1 ሳምንት እንግዲህ ያው ኬዙን ተከታተልን። ቀረበች እሷ። ከዛ ስትጠየቅ ኦኬ የእሱ ጠበቃ ዲኤንኤያችሁ ማች አድርጓል አላት። በእናትም በአባትም ማች አድርጓል ሲል አለቀሰች። በቃ በጠበጠችው እስር ቤት ማነው ኮርቱን። እኔ ወንድሜ እንደሆነ ባቅ ኖሮ ዲኤንኤ ይሰጥ ነበረው ያለች። ያው ምክንያቱም እሷ በጣም የሆነ ጊዜ ሰዓት ላይ ሲያፋጥጧል አባቴ ከሆነ ቦታ አምጥቶ ያሳደገው ነው። እንግዲህ ይህንን ሁሉ የምነግርሽ ኪዲ በኤቪደንስ ወረቀት ላይ ያለ ነው እና ደግሞም ለምናገረው ነገር እንደ አንድ እናትም ሆነ እንደ አንድ አደልት እንደሆነ ሰው ኃላፊነት ወስጄ ነው ይሄን የምናገረው። ምክንያቱም የሰው ስም ለማጥፋት ሳይሆን በፍርድ ቤቱ ሂደት ላይ የነበረ ወረቀት ላይ የሰፈረ ህጋዊ ዶክመንት ላይ ያለ ነገር ነው ለህዝቡ ማካፈለው። ምክንያቱም ከሰው ጀስቲስ እንፈልጋለን ብለን ስንጠይቅ እኛ ጋር ያለውን እውነት መጀመሪያ ተናግረን ነው። በዛም ሳይት ደግሞ እውነት አለ ካሉ ይህንን አላደረግንም፣ ስማችንን እያጠፋች ነው ወይ ባለቤቷ ስማችንን እያጠፋ ነው ካሉ ደግሞ በማስረጃ ወደ አንቺ እንደሚመጡ ተስፋ አደርጋለሁ። ወደ አንቺ ወደ ፈለጉት ሚዲያ ኤኒዌይ፣ ግን ያው ማስረጃ ላይ ያለ ነገር ነው እየተናገረን ያለ ነው እና በዛ ፍርድ ቤቱ አየ፣ ያው መዋሸቷን አመነ ማለት ነው። አንድ ሌላም ወንድም ነበራቸው እንዳልኩሽ 2019 የሞተ እሱን ሁሉ ስትጠየቅ ቀን የሞተ ወንድም የለኝም ነበር ያለችው። እኔ ኤርትራዊ ነኝ፣ የሞተም ወንድም የለኝም እሱም ወንድሜ አይደለም እኮ። ታዲያ ዲኤንኤው ይዋሻል እንዲህ ስትባል ያው ብዙ ድራማ ነበረው። አሁን ብዙ እዚህ ላይ እንትን ማድረጉ አያስፈልግም እንጂ ያው ፍርድ ቤቱ ላይ ብዙ ድራማ ነበረ። ከዛ እንግዲህ የተከሰሰው ከጃንዋሪ 15 2019 እስከ ሜይ 31 ማለት ኦልሞስት ወደ 5 ወር 6 ወር ካልተሳሳትኩኝ። በዛ ጊዜ ውስጥ ደግሞ ባለቤቴ ከፌብሩዋሪ 24 ጀምሮ አልነበረም ሼፊልድ ላይ። ለዛ ደግሞ በቂ ማስረጃ አቅርቦ ነበረ። ከዛ በፊት ላለው ቀን ደግሞ ከጃንዋሪ 15 እስከ ፌብሩዋሪ 23 በቴናንሲ አግሪመንት አቅርቦ ነበር። ምክንያቱም ከነሱ ቤት ውጭ ሼርድ አኮሞዴሽን ላይ ነበር የሚኖረው። ለዛም ደግሞ በእንግድነት ቤቱ የነበረ በአባቷ ሳይድ በጣም ወዳጅ የሆነ ሰው ነበረ። ያን ሰው ግን ትራያል ላይ በነበርንበት ሰዓት ልናገኘው አልቻልንም። ፕላስ ደግሞ የአባትየውም በጣም ወዳጅ ስለሆነ ብዙም የእሱም ጠበቃ
ያን ያለ ምስክርነት ምናምን እንትን ላይላችሁ ይችላል በዛ ሳይድ ያለ ሰው ብላ ስላሰበች ብዙም ፎከስ አላረግንበትም ነበረ። እና እንግዲህ ባለቤቴ ፖሊስ ተወክሎ የመጣ ፖሊስ ነበረ። ያለውን በፖሊስ በኩል የተገኘ ማስረጃ ካለ ተብሎ ፖሊስ እንግዲህ እንዲሁም ሲናገር ፖሊስ 1 ዓመት ኢንቨስቲጌት አድርጌዋለሁ፣ ምንም ያገኘሁበት ነገር የለም። በስልክ አሳየኝም ያለችው ነገር ነበረ። ስልኩን ስቲል እኛ ጋ ነው። እሱን ሁሉ መርምረናል። ምንም እሷ አሳየችን ከምትለው ነገር ጋር ሰርች እንኳን የተደረገ ነገር አላገኘንም ነበረ ፖሊስ ያለው። ፕላስ ልጅቷን ራሱ ኢንተርቪው ሲያደርጓት በጣም ሪላክስ አርጋ ታስረዳ እንደነበር የሆነውን ነገር ሁሉ እና አንድ በዚህ ልክ ሴክሹዋሊ አሰልት የተደረገ ሰው ራሱ ወደኋላ ሄደሽ ስታስታውሹ የሚመጣብን ነገር አለ። እንኳን ህፃናት አዋቂዎች እንኳን የሆነ ትራውማ የሚፈጥርባቸው አለ። ምክንያቱም እናትና አባቷ ያው ልጃችን ባህሪዋ ተቀይሯል ስላሉ ዳት ሚንስ ትራውማ ፈጥሮባታል እያሉ ነበረ። ግን ፖሊስ ሲናገር ደግሞ በጣም ሪላክስ አርጋ ነበረ ታስረዳን የነበረው ብሎ ዲቴል ነው እንግዲህ ፍርድ ቤት ላይ ያስረዳው። ከዛ ያው መጨረሻ ላይ ዳኛዋ እኔ ጊልቲ አልልህም የሚሉት ጁሪዎች ናቸው። እስካሁን ያለውን ሂደት ተከራክረውበት 12ቱ ጁሪዎች ናቸው ጊልቲ የሚሉ ተባለ። ያው ውጤቱ ጊልቲ ያሉት ማለት ነው። እና ጊልቲ ሲሉት እኛም እሱም ጠበቃውን በፍጹም ያልጠበቅነው ውጤት ነበረ ጊልቲ መባሉ። ምክንያቱም ዲኤንኤው ራሱ በቂ ነበረ ብለን ነው የምናምነው እኛ። ያ ሁሉ የፋሚሊ ታይም መዋሸቱ ራሱ ምክንያቱም ልጅቷ ራሷ እንግዲህ ማይነር የተባለችው ልጅ በፋሚሊ ተጽዕኖ ያንን እንዳደረገችው ምናምነው። ምክንያቱም በጣም ተወዷ ቦቷ ነው። ከመሬት ተነስታ ያንን ልትናገርበት አትችልም። ክሱ ደግሞ ወደ ኋላ 1 ዓመት ይሄን አድርጓል ተብሎ ነው። እኔና ባለቤቴ 2019 የተጋባን ሴፕቴምበር፣ እሷ ደግሞ ማርች 2020 ነው ሄዳ ትምህርት ቤት ሪፖርት ያደረገችው። ልክ እናትየው ከዛተች በኋላ ማለት ነው። ክሱ ወዴት ነው? ወደ ኋላ እኔና ባለቤቴ ከመጋባታችን በፊት ወደኋላ ባሉት ወራቶች ማለት ነው። እና በዚህ መልኩ ጊልቲ ያሉት ዳኛዋ ጠየቀች። ምንድነው ምክንያታችሁ? ምን ኤቪደንስ አገኛችሁበት ብላ ስጠይቃቸው በቃ የልጅቷ ቃል ሳይንስ ልጅቷ ሳትደረግ አትናገርም ነው መልሳቸው። እና ለማንም እንዳትናገሪ ብሎኛል ስላለች ለማንም እንዳትናገሪ ማለቷን ነው እንደ ኤቪደንስ የወሰድነው እና ጊልቲ ያልነው አሉ ማለት ነው። እና በጣም ነበር ያዘንነው። በቃ አንኤክስፔክትድ ነው። እሱ ባለው ማስረጃ በነበረው በዊትነስም ተብሎ በቀረቡ ሰዎች በጣም ብዙ የሚጣረስ ኢቭን ባልና ሚስቶቹ ብዙ የሚጣረስ ነገር ነበር ሲናገሩ የነበረው በዊትነስ ሆነው ገብተው ማለት ነው። ልጅቷ ራሱ አጎትነቱን ዲናይ ማድረጓ ራሱ ለኛ በጣም ትልቅ ጥያቄ የሚያስነሳ ነው። እንደ ኒውትራል ሆነሽ እንኳን ብታዩ እቺ ልጅ ኦኬ፣ አዎ ልጆች አይዋሹ፣ ግን ካልዋሸች አድርጎ ከሆነ አጎትነቱንም መካድ አልነበረባትም። በእኔ አሁን ፐርሰናሊ ብጠየቅ አዎ ካረጋት አጎቷ ነው፣ ከኢትዮጵያ ጀምሮ ነው የምታውቀው፣ አጎቴ አይደለም የአባቴ ጓደኛ ነው የሚያስብል ነገር አልነበረውም። እና ውሸቱ ሁሉም ቦታ ነው የነበረው። እና ግን ፍርድ ቤቱ ወይም ጁሪው ያንን እንትን ከግምት ላይ ያስገባው አይዶን ነው ፈቃደኛ አልሆነም ብዬ ነው የማምነው። እና ባሌ በቃ እንግዲህ በፍትህ ማጣት በጣም ተጎድቶ ነበር። ያው በጣም ብዙ ያለቅስ ነበር። እኔ ደግሞ ሲታሰር የ3 ወር ገና ወልጄ 3 ወሬ ነበርና ባለቤቴና እኔ እንኖር የነበረው እንግዲህ የራሳችን የግለሰብ ቤት ተከራይተን ነበር። ሁለታችንም ፉል ታይም እንሰራ ነበር። እኔ እዚህ ሀገር እንደገባው ወዲያው ነው በሳምንታት ነው ስራ የጀመርኩት። ከዛ በኋላ የራሳችን ኑሮ በደንብ በቃ መኖር ጀምረን ነበር ማለት ነው። እና በ3 ወር ከ10 ቀን አካባቢ ሆኜ ነው የታሰረው። ዩኬ ላይ ዘመድ የለኝም፣ ቤተሰብ የለም። ያው እንግዲህ ብቻዬን ነው ማለት ነው ሁሉን ነገር ስጋፈጥ የነበረው። ያው ብዙ የሚመጣብሽ ተጽዕኖ አለ። ከሶሻል ሰርቪስ ይመጣሉ ብዙ ብቻ ገና ለወደፊት ራሱ እሱ ሲፈታ ተብሎ የሚመጣ ነገሮች አሉ ተያይዘው የምትጠየቂያቸው ልጅም ስላለሽ ማለት ነው። እና በቃ እነሱን ጥያቄዎች ሁሉ ለማለፍ በቃ ጥበብ ያስፈልጋል። በቃ እውነቱን እያወቅሽ ባል ያላደረገን ብለሽ መከራከር አትችይም። እኔ አውቃለሁ
ምክንያቱም ብዙ ነገር አብሬ ብዙ ማስረጃዎችን ኮሌክት ስላደረጉ ደግሞ ዛቻም ብዙ ስለነበረው እኔ ማምነው ባለው ማስረጃ መሰረት ያንን ማስረጃ ተከትዬ የህግ ባለሙያ ባልሆንም ግን እሱ ያለውን ማስረጃ በመከተል ባሌ በዛ ነገር ውስጥ ደግሞ ኢንቮልቭ ያደርጋል ብዬ አላስብም። ከሱም ፐርሰናሊቲ አንጻር ያው ሰውን ኮምፕሊትሊ አውቀዋለሁ ማለት አይቻልም፣ ግን እኔ ከማውቀው ነገር ከሱ ባህሪ ከኢትዮጵያም ጀምሮ ከነበረው ነገር በጣም ብዙ እንደ ቪዲዮ ኮል በጣም ብዙ ጊዜ የምንደዋወለው ከእነሱም ቤት ውጭ ሼርድ አኮሞዴሽን ላይም በነበረ ጊዜ ደግሞ ስራ አይሰራም ነበር። አጋጣሚ ስራ ቆሞ ስለነበር ረጅም ሰዓት ነው ቪዲዮ የምናወራው እና የት እንደሆነ ምናምን የሚለውን ነገር አይዶን ነው እንግዲህ 100% ባይሆንም ግን አብዛኛውን እንትኑን አውቀዋለሁ አውቅ ነበረ። እና እንግዲህ በዛ መሰረት ያ ሁሉ ነገር ተፈጠረ። እኔም በአራስነቴን በቃ ከዛ በኋላ አላውቀውም ነበረ። በቃ ከዛ ማሰብ ነበረብኝ፣ ኮንታክት መፍጠር፣ ሶሻል ሰርቪስ። ምክንያቱም እንግዲህ ሙሉ የቤት እቃ ነው ያለው፣ እቃ ፓክ ማድረግ አለብኝ። የቤት ኪራይ ካልከፈልሽ ደግሞ የሆምለስ ነው የምትሆኝ እና በቃ ኮንታክት ማድረግ የነበረብኝ ሰዎችን አንዳንድ ሰዎች ሄልፕ አረጉኝ ማለት ነው። እኔም ከነበርኩበት ቤተክርስቲያን ዙሪያ አንዳንድ ኢንፎርሜሽን የነበራቸው ሰዎች ማንን እንዴት ኮንታክት ማድረግ እንዳለብኝ ደን በዛ መንገድ ሄድኩኝ። እግዚአብሔር ረዳኝ። ያው ለተወሰነ ጊዜ ቤት ሰጡኝ ማለት ነው በሶሻል ሰርቪስ። ከዛ ከሶሻል ሰርቪስ ደግሞ እንደገና የመንግስት የቤት ሲስተም ውስጥ መግባት ይኖርብኝ ነበረ። ያ ሆነልኝ። ያም ቀላል አይደለም። እንግዲህ እግዚአብሔር አንዳንድ ጊዜ በመከራሽ ውስጥ መልካም ነገር ይወጣል ከምናልፍበት መከራ ውስጥ እና አንዳንድ መልካም ነገሮች ሆነውልናል። እግዚአብሔር ይመስገን። ያው እሱ በዛ መከራ ውስጥ ቢያልፍ እኔም ብጎሳቆል ምንም ብልም ግን በቃ እግዚአብሔር በብዙ ነገር ረድቶናል። ያው ብዙ ቤት ሙቭ አድርጌ ነበረ። አሁን ነው ቅርብ ጊዜ አሁን እንግዲህ በዚህ ዓመት ነው ሴትል ያደረኩት ማለት ነው። እግዚአብሔር ይረዳኝ። እሱም ከመጣ በኋላ ደግሞ አስብ ነበር፣ በጣም እጨነቅ ነበረ። ምክንያቱም ሲመጣ ሪስትሪክሽኖች ምናምን ሊኖሩበት ስለሚችሉ በቃ እኔ ደግሞ የተሻለ ስራ አትሊስት ያው ታውቂያለሽ እኛ ኢትዮጵያውያኖች ወንድ ልጅ የቤቱ ራስ ነው አይደለ? ባል ሰው ቤቱን የሚያስተዳድሩ እሱ ነው እና ያ ከሚኖርበት ሪስትሪክሽን አንጻር ደግሞ በቃ እንዳይሳቀቅ ሲመጣ ገባሽ? እሱ የሚችለውን የሚፈቀድለትንም ስራ እንግዲህ እግዚአብሔር እስከዛ ፍርዱን ካልሰጠና ከዘገየ መጠበቅም ካለብን እሱ ከመጣ በኋላ እሱ መስራት የሚችለውን ስራ ቢሰራ እና እኔ ደግሞ ብማር ኢትዮጵያም ደግሞ ጤና ላይ ነበረ የምሰራውና ለምን የትምህርት እድሎችን አልሞክርም በሚል ቤኔፊትም ኢንታይትልድ አልነበርኩም። ግን እሱ በእስር ላይ ከሆነ በኋላ መንግስት አንዳንድ ነገሮችን ፈቀደልኝ። ከዛ ወደ ትምህርት ነው የገባሁት። ያው ትምህርት ቤት ስሄድ እያለቀስኩ ነበር የሚሄደው። በቃ ብዙ ነገሮች በቃ የሚታመኑ አይደሉም። እኔ እሱን ራሱ እስር ቤት ተመላለሼ አሁን ድረስ እስር ቤት እየሄድኩ እንደምጠይቀው ራሱ አንዳንዴ ማመን አልችልም። እሱ ራሱ እስር ቤት መሆኑ ማመን አይችልም። አሁን ይህንን ታሪክ ከተመልካች ጋር እኔም ቁጭ ብዬ በደንብ ሳዳምጠው በጣም በእርግጠኝነት ብዙ ጥያቄዎች ተመልካች ጭንቅላት ውስጥ ይፈጠራል። በተለይ በዩኬ፣ በአሜሪካን፣ በካናዳ የምንኖር እንዲሁም በአውስትራሊያ በእንደዚህ አይነት ሀገራት ይሄ በጣም ሲሪየስ የሆነ ኢሹ እንደሆነ እናውቃለን። በጣም በጣም ሴንሲቲቭ ነው። ሲሪየስ ክራይም ነው። ምንም 2-3 ሳያስቡ ሪፖርት ብቻ ሲደረግ ብድግ አድርገው ሰውን የሚወስዱበት አይነት እንደዚህ አይነት ሁኔታ ነው ያለው። ለምን ልጆች በጣም ይታመናሉ። እዚህ ሀገር ታሪኩን ስትነግረኝ ግልጽ የማይሆንባቸው ቦታዎች ሊኖሩ ይችላሉ። ለምሳሌ ባለቤትሽ አሁን ተፈርዶበታል ወይ? እንደገና ደግሞ ከተፈረደበት ደግሞ አሁን እንደዚህ አርጎኛል አለች ስትይ ሰው የራሱን ግምት ደወረስት ነው የሚገምተው እና ምናልባት ከህግ አንጻር እንዳንባል ፍርድ የተደረገበት ሁኔታ ስለሆነ እሱ ምናልባት ግልጽ ብታረጊው መልካም ነው ብዬ ነው የማስበው። ሰው የራሱን ግምት እንዳይወስድ ማለት ነው። እና ምን አደረገኝ ነው ያለችው ልጅቷ። እሺ ኪዲ፣ እንግዲህ ባለቤት የተከሰሰበት ሬፕ አይደለም። ያው ሬፕ ቢሆን ኖሮ በዲኤንኤም መፍትሄ የሚያገኝ ይሆን ነበረ። እዚህ ሁሉ ኮምፕሌክስ የሆነ ነገር ውስጥም አያስገባውም። ምንድነው እንግዲህ ፕራይቬት ፓርቲ ነክቷል።
ሴክሹዋሊ አሰልት አድርጎኛል፣ ፕራይቬት ፓርቲ ነክቷል ነው ክሱ። ስንት ዓመት ነው የተፈረደበት? 8 ዓመት ነው የፈረዱበት። 8 ዓመት ማለት እንግዲህ ዳኛዋ ፍርድ ስትሰጥ ብዙ ካራክተር ሪፈረንስ ተጽፎለት ነበር፣ ከቤተ ክርስቲያን፣ በዙሪያው ካሉ ጓደኞቹ፣ ከስራው፣ እኔም ደግሞ እንደሚስት የማውቀውን ፐርሶናሊቲ ገልጬ ጽፌ ነበረ እና ያንን ሁሉ አይተን ያው እዚህ ሀገር ደግሞ በህጋዊ ነው የሚኖረው ያለ በህጋዊ መኖርህን ከዚህ በፊት ክሪሚናል ሪከርድ የሌለ ሰው መሆንን ደግሞ ከተጻፈለት ካራክተር ሪፈረንሶች ተነስተ በጣም ትንሹን ፍርድ ነው የሰጠው ብላ ነው እንግዲህ 8 ዓመት ዳኛዋ የፈረደችበት ማለት ነው። አሁን ይሄንን ለሚያዳምጡ ሰዎች የፈለገ ልትንገላች ትችያለሽ፣ ጊዜያዊ ስር ልትታሰሪ ትችያለሽ ነግረሽናል። ጁሪዎቹ ናቸው ጊልቲ ብለው ያሉት ዳኛ አይደለም። ነገር ግን ማተር ዋት ያለምንም ነገር ጊልቲ አይባልም፣ አይፈረድበትም ምክንያት ስላላቸው ነው ለሚሉሽ ሰዎች ምን አይነት ምላሽ አለሽ? እንግዲህ ምላሽ የሚሆነው ያው አንድ ሰው በዛ ሰው ጫማ ውስጥ ካልሆነ አይረዳውም። ምክንያቱም አሁን እኔ የምናገረው ያሳለፍነውን እውነታ ነው፣ ፍርድ ቤት ላይ የነበረውን እውነታ ምንድነው። እንግዲህ በውጭ ሀገር ላይ ልጆች በጣም ይታመናሉ። አንድ ልጅ ከመሬት ተነስቶ እንደዚህ አድርጎኛል ሊል አይችልም። ስለዚህ እንደ ኤቪደንስ የተወሰደው ከልጅቷ የወጣው ወርድ ነው፣ በቃል ነው። እንግዲህ ያንን የተናገረችው ይሄንን ባያረጋት ኖሮ አትናገርም ከመጀመሪያውንም የሚል ብቻ ነው። ይሄ ደግሞ እኛ ወረቀት ላይ ወይም በኤቪደንስ ያለ ነው። ያንን ነው እኔ ማለት የምችለው። ምክንያቱም ሰው አንዳንድ ጊዜ በሆነ ፕሮሰስ ውስጥ ካላለፈ ያው አንዳንዴ ኤክስፕሌን አድርገሽ ራሱ የማይረዳበት አሁን እኔ የማወራውን ነገር ሰው እንደኛ ትራያል ሄዶ በእኛ ቦታ ሆኖ ወይ ከኛ ጋር ሆኖ ካላየው በቀር ትክክል ነው ለሌላ ሰው ጥያቄ ያስነሳ። እንግሊዝን የሚያክል ሀገር ላይ ቁጭ ብለሽ ፍርድ ሊዛባ አይችልም ብሎ ብዙ ሰው ያስባል። ግን እንደዛ አይደለም። አሁን ህጉ ሳይሆን ህግ አስፈጻሚዎቹ ብዙ ይሳሳታሉ፣ መርማሪዎች ብዙ ይሳሳታሉ። ኢቨን በዲኤንኤ እንኳን በውጭ ዓለም ያሉ ብዙ ይረዱታል ብዬ አምናለሁ። በዲኤንኤ እንኳን ወይም ሰው መርደር አድርገሃል ወይ ሬፕ አድርገሃል ተብሎ ብዙ ሰው ታስሮ ከረጅም ጊዜ በኋላ ደግሞ ነው ከአንተ ጋር ዲኤንኤውም ሪሌት አያደርግም አንተ ነፃ ሰው ነህ ብሎ ይለቃሉ። እና እንዲህ አይነት አጋጣሚዎች አሉ። ላይክ እንደ ኤግዛምፕል ለመስጠት ነው። እና ባለቤት የተከሰሰው በወርድ ነው ልጅቷ በተናገረችው እንጂ ከፖሊስም የቀረበ ምንም አይነት ማስረጃ አልነበረም። ስለዚህ በመረጃ ነው የተፈረደበት እንጂ በማስረጃ አይደለም እያልኩ አይደለም። ጠበቃችሁ ይሄንን በጣም እናንተ እውነታው በጣም እንዳለ በእናንተ በኩል በደንብ አስረድተሽናል። ይሄንን እንዴት ጠበቃችሁ ማስረዳት አቃተው? ምንድነው? አንዳንድ ጊዜ እርግጥ ነው እዚህ ዓለም ላይ ፍርድ አለ ብሎ ማሰብ ከባድ ነው። ነገር ግን ይሄንን የምታዳምጡኝ ምናልባት ትሪገር ሊያረጋችሁ የሚችሉ ለምን የኛ ማህበረሰብ በዚህ እኔ ፐርሰናል በሚደርሱኝ በውስጥ ራሱ አውቃለሁኝ። በነገራችሁ ላይ በጣም እኔ የምቃወመው እንደዚህ አይነት አሁንም ላንቺ ለንጹህ ጥያቄ አቀርብላታለሁ። እንዲህ አይነት ቪክተም የሆናችሁ ትታመናላችሁ። እኔ አንድ ሰው መጥቶ አሁን ብንናገር ይሄንን ሰምታችሁ ብንናገር አንታመንም። የእውነት ቪክተም የሆናችሁ ሰዎች ይሄንን ሰምታችሁ ዲስካሬጅ አትኑ። ለምን? በጣም አጸያፊ የተደረገ ነገር ከሆነ ይሄ በጣም አጸያፊ፣ በጣም የምንቃወመው ህጉም በዚህ ደረጃ የማይደግፈውና ሲሪየስ የሆነ ክራይም ነው እና እናንተን አይመለከትም ይሄ ዲስካሽን ለማለት ነው የምፈልገው። እና በእኛ ማህበረሰብ እንደምታውቂው አንድ ወንድ እህቱንም ይሁን ቤት ውስጥ ያሉ የዘመድም ልጅ ይሁን እንደዚህ አይነት ክራይም ሲሰራ ብዙ ጊዜ ተሸፋፍኖ በቃ ሴጣን አሳስቶት ነው በሽምግልና ይለቅ ተብሎ እንደሚያልቅ የታወቀ ነው። እንደ አንቺ ምንድን ነው በቃ ተይው በቃ እንደ ቤተሰብ ነው እንደ እነሱ እጅ ከገባ እንደዚህ አይልም ተብሎ እኔ ደግሞ ከነዛ ወገን አይደለሁኝም። እውነት ለመናገር ኖ ማተር ዋት ማንም ይሁን እንደዚህ አይነት በማይነር ላይ አይደለም በአደልት ላይ እንዲህ አይነት ነገር የሚፈጽሙ ሰዎችን ህግ ፊት መቅረብ አለባቸው ብዬ ስትሮንግሊ ከሚያምኑት ሰው
ነኝ እኔ እና ያ እንዲታወቅልኝ ፈልጋለሁ። አንቺስ ምን አይነት አቋም ነው ያለሽ? ለምሳሌ ባለቤትሽን በዚህ ደረጃ የደገፍሽው ወይም ያመንሽው ምናልባት አሁን ለምሳሌ ምናልባት እንደዚህ አይነት ነገር ፈጽሞ ከሆነ ምን ነበረ ሪያክሽንሽ? ፍርድሽ ምን ሊሆን ይችል ነበር? ማለት ይቅርታ ታደርጊለት ነበር ወይ? በሽምግልና እንዲያልቅ ትፈልጊ ነበር ወይ? ምንድን ነው አቋምሽ በዚህ ዙሪያ ላይ? እውነት ለመናገር እንግዲህ ያው እኔ ሴት ነኝ፣ ደግሞ አሁን ደግሞ ልጅ አለኝ፣ እናት ነኝ። የትኛዋም ሴት ስትበደል ማየት አልፈልግም። ደግሞ በቤተሰብሽ ውስጥ ሆኖ እንዲህ አይነት ጥፋት የሚያጠፋን ሰው በፍጹም ይቅርታ አላደርግም። ለምን ባለቤቴም ቢሆን ነገ በራሳችን ላይ ራሱ ችግር የሚፈጥር ሰው ሊሆን ይችላል። ስለዚህ ልጆቼን አደጋ ላይ መጣል የምፈልግ ሰው አይደለሁኝም። በዚህ ላይ እኔም ኃይለኛ አቋም ያለኝ ሰው ነኝ። እንዳልሹ ብዙ በኢትዮጵያውያን ቤተሰብ ውስጥ ቤት ውስጥ ያለ ሰው እየደፈረ ወይ እየተተናኮለ ምናምን ወይ እሱ እኮ ዝም ብሎ ሲቀልድ ነው ይባላል። ኦር ልጅቷን ሲሪየስሊ አታክ ተደርጋም ደግሞ ይሸፋፈናል። እኔ ግን በፍጹም ከዛ ወገንም አይደለሁም። ባለቤቴ ይሄን ማድረጉን እኔ አንዲት እንኳን ማስረጃ ከዛው ዘነፍ ያለች ማስረጃ እንኳን ባገኝ ኖሮ እኔ ነበርኩ መጀመሪያ ቻሌንጅ የማደርገው። እንኳን እንደዚህ ወጥቼ ጀስቲስ ልጠይቅ ቀርቶ ማለት ነው። ስለዚህ አንድ ሰው እንደዛ ይሄንን እንዲያቀልኝ እፈልጋለሁ። ኢቨን አሁን ጀስቲስ እንኳን ስንጠይቅ ፍትህ ስንጠይቅ ያው እኔ እንዳልኩሽ ብዙ እንግዲህ ከኔ በላይ ነገሩን ሊያውቅ የሚችል ሰው አለ ብዬ አላምንም፣ ቤተሰብ መካከል የነበረውንም ነገርና አሁን ራሱ ጀስቲስ ስንጠይቅ ለምን ኮንቪክት ተደረገ ኮንቪክሽኑ ይነሳለት ሳይሆን ኬዙ ግን እንደገና ሪቪው እንዲደረግ በገለልተኛ አካላት ኬዙ በደንብ ዲፕሊ እንዲታይ እና እሱ የሚያቀርበው ኤቪደንስ እንዲታይለት፣ በእነሱም በኩል ደግሞ መታየት ያለበት ነገር ካለ እነዚያ የፍትህ አካላት ገለልተኛ ስለሚሆኑ በእነሱም በኩል ደግሞ ያለ ነገር ካለ በድጋሚ እንዲታይለት ነው እንግዲህ አላማዬ። ፒቲሽን አዘጋጅተናል። ኦልሬዲ ዛሬ ተጀምሯል ፒቲሽኑ። ስለዚህ ያንን ለማድረግ ነው፣ ኬዝ ሪቪው ለመጠየቅ ነው። ስለዚህ እኔ በዚህ አጋጣሚ እንደውም ኢትዮጵያውያን ኤርትራውያንን ማለት የምፈልገው አሁን ለባለቤቴ አያደርግም ምናምን ብሎ ጥብቅና በመቆም ሳይሆን ፒቲሽን ለማድረግ የወሰንኩት ኬዙ ግን እንደገና ተከፍቶ መታየት አለበት። ምክንያቱም እንዳልኩሽ የሃይማኖት ጥላቻም ነበረበት፣ እኔንም ደግሞ አፕሩቭ አለማድረግ አለበት። በዚህ ሁሉ ውስጥ ብዙ ዛቻ ነበረበት። ባለቤቴ ያው እንዳልኩሽ የደም እህት ስለሆነች በዚህ ልክ ትጎዳዋለችም እኔም አላሰብኩም፣ እሱም በዚህ ልክ ነገሩ እንደዚህ ይሆናል ብሎ ስላላሰበ ትተነው ነበረ። ግን በቃ አሁን ገብቶሻል፣ በጣም ብዙ ነገር ነው እየተበላሸ ያለው። አንደኛ ልጄም አባቱን ይናፍቃል። ለምን ይሄ ሰው እውነት እያለው እኔም ልጅ አለኝ እዛ የተጎዳሽ ልጅ እንዳለች ሁሉ እውነት ተጎድታ ከሆነ ፍትህ አይቀርም አይደለ? እኔም ደግሞ በዚህ ሳይድም ደግሞ ህግ እንዲያየኝ ይፈልጋለሁ። የህግ አካላት እንዲያዩኝ ይፈልጋለሁ። ባለቤቴ ጋር ያለውን እውነት እንዲያዩ ይፈልጋለሁ። ኬዙ እንደ አዲስ እንዲመረመር እፈልጋለሁ፣ ኢንቨስቲጌት እንዲደረግ። ስለዚህ ያንን ለመጠየቅ ነው ፒቲሽኑ እንጂ ባለቤቴ ያላደረገም እንደዚህ ነው ምናምን በሚል ሞቲቭ ሳይሆን ሰው ኒውትራል ሆኑ በቃ ለዛኛውም ለተበደሉ ለተባለውም ሳያደላ እኛም ላይ ደግሞ ጣቱን ሳያነሳ ወይም ጀጅ ሳያደርገ ኒውትራል ሆኖ ኬዙ ሪቪው እንዲደረግ ብቻ ድምፅ እንዲሆን ነው ያው የፒቲሽኑ ዓላማ። ሂድዬ ሌላው ደግሞ ከማህበረሰባችን መካከል የገነነ ቢመስልም በመላው ዓለም ያለን እውነት ለመናገር በሌሎቹ በኬኔዲያኖች በአሜሪካኖችም ዘንድ ያለ የማይመስለን አለን። አገር ቤት ሆነን ይሄ በሲስተር-ኢን-ሎ በመካከል ያለው በጋብቻ መሀል በቃ የተለመደ ድራማ አለ፣ ጥላቻ አለ፣ አንዳንዴ ጸብ አለ፣ የሚታወቅ ነው። የእናንተ ግን በቃ ጥግ ድረስ የሄደ ህግን ያካተተ ማለት የወንድም እህት ተብሎ ብዙ ጊዜ ይነሳል። ብዙ ሰዎች ያማርራሉ። እንደውም እህት ያለውን ባል ማግባት አያስፈልግም ሁላ እስከምባል ድረስ
አዎ የሚነገር ንግግር አለ ወይ የባል ዘመድ ምናምን ነገር ተረት ሁሉ ብዙ ነገር አለ። እዚህ ጋር ግን አንድ ነገር እኔ ግልጽ እንዲሆንልኝ የምፈልገው ከዚህ በፊት አውርታችሁ ታውቃላችሁ? ተገናኝታችሁ ታውቃላችሁ? ምን አይነት ግንኙነት ነበራችሁ? ወይ ተጣልታችሁ ታውቃላችሁ ወይ? ሁለታችሁ ማለት ባልሽን አውጪውና። በጣም ጥሩ ጥያቄ ነው ኪድዬ። በፍጹም ተነጋግረን አናውቅም። አውርታኝ አታውቅም። እኔ በፍጹም አናግራኝ አታውቅም። እንግዲህ በአካል ለመጀመሪያ ጊዜ የተገናኘ ነው እንዳልኩሽ 2019 ላይ የሞተ ወንድም ነበራቸው። የመጨረሻ የባለቤቴ ታናሽ ለሱ ለቅሶ ባልና ሚስቶች መጥተው ነበረ። እንደውም እኔ ከባልየው ጋር ጥሩ የሆነ ተግባቦት ስለነበረኝ በባሌ አማካኝነት ማለት ነው ከሰው መሀል አስጠርቶ ሰላም ብሎኝ ነበረ እና ማስታውሰው የዛን ጊዜ ኢትዮጵያ ያለችው የእህታቸው ባል ነው መጥቶ ከሰው መሀል ከለቅሶ መሀል የጠራኝና ወጥቼ ሰላም ስል እናቴ አብራኝ ነበረች። ያው ስለምታውቅ ቤተሰቡ እና ተሯሩጣ ነበር ተከትላኝ የመጣችው። ለምን ከዛ በፊት ያለውን ትልታቅ ስለነበረ ያው በጣም ኃይለኛ ናት፣ ብዙ ነገር ታረጋለች። እሱንም በጣም ትል ታረገው ስለነበር ያው እንደ እናት ሌላ ነገር ሊፈጠር ይችላል ብላ ነበር የመጣችው። ግን ያው በሰላማዊ መንገድ እሷንም ባለቤቷን ከእናቴ ጋር አስተዋውቄ ብዙ አወራን ስለ ሟች ወንድማቸው ምናምን። በጣም ከባልየው ጋር በሰላማዊ መንገድ ነው የተለያየ ነው። ከእሷ ጋር ግን ያው ለቅሶ ቤት ላይ ከመተያየት ውጭ ምንም ቃላት ተለዋውጠንም አናውቅም፣ ተነጋግረን አናውቅም። ግን እሷ እንግዲህ እኔ ስዊዘርላንድ ውስጥ ቤተሰቦች አሉኝ የእናቴ እህቶች። እሷ ከዚህ በፊት ስዊዘርላንድ ነበረች፣ አይ ቲንክ ጄኔቭ የሚባል ከተማ ይመስለኛል። እና አንደኛው አክስቴ ቤት የመሄድ አጋጣሚ ነበራት እና የቤተሰብ ፒክቸር ሲያሳያት እሷን አይታት ነበረ። እዛ ላይ ነው የከሌ ቤተሰብ ናት እንዴ ምናምን፣ ይሄ የእምነቱ ጉዳይ ሳይታወቅ በፊት ማለት ነው። ከዛ የእምነቱ ጉዳይ ከታወቀ በኋላ ግን እሷ ጋር በጣም በተደጋጋሚ ትሞክር ነበረ። ያው እንግዲህ ወንድሜን ትተውልኝ ምናምን የሚል መልእክት፣ ግን እሷ ልታነሳላት ፈቃደኛ አልነበረችም። ምክንያቱም የነበረውን ግጭት ታቅ ስለነበረ ያው እኔ ባነሳ ደግሞ ነገሮች ይባባሳሉ። እንደገና የኔም ባለቤትም መስፍኔንም ማስቀየም አልፈልግም እሷን ተናግሬ፣ ስለዚህ አላነሳም ብዬ መርጫለሁ ብላ ስክሪንሻት አድርጋ ልካልኝ ነበር። እና ግን በሚውቹዋል ፍሬንድ ስለነበራቸው በእሷ በኩል ያው በቃ እኔ ያለሁበትን እምነት በፍጹም ዘሬ ውስጥ የሚገባ አይደለም፣ ስለዚህ አብረው እንዲኖሩ አልፈልግም የሚል መልእክት አድርሳ ነበር። ያው እንዳልኩሽ ብዙም እኛ ጆሮ አልሰጠነውም። አንደኛ እኔ እና እሱን መፈላለግ ስለነበረ የማንም ጣልቃ ገብነትን የምናስተናግድ ሰዎች አልነበርንም፣ አሁንም አይደለንም። ለቤታችን ለትዳራችን ባውንደሪ ያለን፣ እኔም በራሴ ቤተሰብ በኩል ባውንደሪ ያለኝ ያውቃሉ። እናቴም አባቴም ቤተሰብ የት ጋር መግባት አለባቸው የለባቸውም ያውቃሉ። እኔም ያስቀመጥኩት ባውንደሪ ስላለ ማለት ነው። እሱም ደግሞ እንደዛ አልፋችሁ አትምጡ፣ በቃ እኔ የፈለግኩት ይህንን ነው ስላለ ያው እንግዲህ ይሄ ሁሉ ነገር ገጥሞታል። ከዚህ በተጨማሪ ደግሞ አሁን በቃ ሞር ነገሩን ስናስበው እዚህ ሀገር በዚህ ልክ መበደሉ ሳያንስ ደግሞ አሁን ባለበት ሁኔታ አገር ቤት እንኳን ዲፖርት የመደረግ እንኳን እድል ቢኖርና ወደዛ ቢላክ ይሄ ልጅ መግቢያ ያሳጥተውታል። በውርስ ከእናት አባት የወረሱትን ንብረት እሱ በዚህ ሁሉ ጭንቀት ውስጥ እያለ እንግዲህ ሁለቱ እህቶቹ ተማክረው ሸጠውታል ማለት ነው። ያንን መረጃ ደርሶኛል፣ ደግሞ አረጋግጫለሁ። እጄ ላይ ያሉ ዶክመንቶችም አሉ። ያ ደግሞ በጣም ይበልጥ ያሳዝናል። ላይክ አሁን ማንም ሰው ብዙ እንሰማለን። አገር ቤት ያሉ ሰዎች ውጭ ሀገር ያሉ ወገኖቻቸውን፣ እህቶቻቸው፣ ወንድሞቻቸውን ንብረት ይሸጣሉ፣ ይክዳሉ ምናምን። ላይክ አሁን እንደ ኖርማል ነገር ሆኗል። የእሱ ግን ሞር እንትን ያደረገን እኔንም በቃ በጣም እንዲሰማኝ ያደረገው በዚህ ሁሉ መከራ ውስጥ እንዲያልፍ ማድረግ ሳያንስ እንደገና ይሄ ልጅ ነገ ቢሄድ እንኳን መውደቂያ የለውም። የት ነው የሚገባው? እናት አባት የሉም በህይወት፣ ዘመዶቹ የት እንዳለ አያውቁም። ማንም ሰው አያውቅም። እንኳን ዘመዶቹ እዚህ ሀገር እንኳን እሷ እህቱ ባለችበት ከተማ ላይ ይሄ ልጅ የት እንደደረሰ የሚያውቅ ሰው የለም። ያው በእኔ ምክንያት እንደተጋጩ በትዳሩን መርጦ ትቶ እንደሄደ የሚያውቁ ሰዎች እንግዲህ ቲክቶኬ ላይ ካጋራሁኝ በኋላ በውስጥ መስመር ብዙ ኮንታክት ላይ ያደረጉኝ የሞከሩ አሉ። እኛ የምናውቀው
እንግዲህ በትዳሩ ላይ ባለመስማማቷ ግጭት ነበራቸው። በዛ ትቶ እንደሄደ እንጂ በዚህ ጉዳይ ላይ ተከሶ እንደዛ አድርገው እስር ቤት እንዲገባ እንዳረጉት አናቅም። በጣም እናዝናለን ብለው እንግዲህ በኢንቦክስም በስልክም ያገኟቸው ሰዎች አሉ፣ ያው ከነሱም ዙሪያ ላይ ማለት ነው። እና ሞር ደግሞ ይሄ በጣም ፔንፉል ነው ለሱ። እንዲሁ ከዚህ ሀገር እንኳን እንደዚህ ሆኜ ብባረር እንኳን በዚህ ሁሉ ግፍ እንኳን ብሄድ ወደ ሀገር ቤት መውደቂያ እንኳን የለኝም ነው የሚለው ሁሌ። እና ሰው በዚህ ልክ ጨካኝ መሆን ያለበት አይመስለኝም። ያም ደግሞ ትክክል አይደለም። እንደውም በዚሁ አጋጣሚ ኪድዬ ማስተላለፍ የምፈልገው እንግዲህ ቤታቸው ንብረታቸው የሚገኘው ጅማ ከተማ ላይ ነው። የጅማ ከንቲባ እንግዲህ ይህ መልእክት ይደርሳል ብዬ አስባለሁ፣ ሰው ሼር ስለሚያደርግ። የጅማ ከንቲባ በዚህ ጉዳይ ላይ ጣልቃ እንዲገቡልን የመንግስት ባለስልጣናት የሚመለከታቸው ውልና ማስረጃ እንዴት በምን ዶክመንት እሱ ውክልና ሰጥቷል ተብሎ ቤቱ እንደተሸጠ ማወቅ እንፈልጋለን። ኢትዮጵያዊ ነው። እንደ አንድ ኢትዮጵያዊ ወገን ደግሞ በዚህ መንግስት እንዲተባበረን እንጠይቃለን። ባለቤትሽ እህት ጋር አንድም ቃል ተለዋውጣችሁ አታውቁም፣ ሰላምም ምንም ተባብላችሁ አታውቁም። ስለዚህ ይሄንን አሁን የምትያቸውን ማለት ነገሮች ከስር ከስር ይነግርሽ የነበረው ባለቤትሽ ነው። ላይክ ከእህቱ ጋር እንደተጣላ እንደዚህ እንዳለ ያንን በወቅቱ ማለት ነው እንዴት ልታምኙ ቻልሽ? ማለቴ ለምሳሌ ቀድሞ አድርጎት ከሆነ ይሄንን ነገር ፈጽሞት ከሆነ ሆነ ብሎ በመካከላችሁ ይሄንን ክፍተት ለመፍጠር ቢሆንስ ለምን እሷን ለማግኘት ጥረት አላደረግሽም እና አላናገርሻት? እንግዲህ አሁን ባለቤቴ የተከሰሰበት የጊዜ ገደብ አለ። እኔና ባለቤቴ እንደተገናኘን በወራት ልዩነት ውስጥ ነው እንግዲህ የኔም ፕሮቴስታንት መሆን ያወቀችው። ይሄ ሁሉ ክስ እናንተ አልመጣም። በሰዓቱ ደግሞ ቤታቸው ነበረ የሚኖረው። እንግዲህ እነሱ ጋር ነበር የሚኖረው። አንድ እሱ ነው። ሁለተኛ ባሏ ራሱ ተቃዋሚ እንደሆነች ያው ነግሮኛል። ምክንያቱም እኔና እሷ ኢቨን በሶሻል ሚዲያ ጓደኛ አይደለን። ባለቤቷ ጋር ነው ሶሻል ሚዲያ ላይ አብረን ጓደኛ የነበር ነው። እና ብዙ እኔ የምለጥፋቸው ነገሮች ነበሩ ከራሴ እምነት ጋር በተያያዘ እና ያንን አሳይቷት ነው እንግዲህ በዚህ ደረጃ እንትን ሊሆን ነው። ሌላው ምንድን ነው ያመንኩት ኢትዮጵያ ላይ ያለች እህት አለችው ብዬሻለሁ። ያው እኛ ለመጋባት ሽምግልና ለመላክ ምናምን ከዚችኛዋ ጋር ብዙ ኮንፍሊክት ስለነበረ ያችን ሊያናግር ሞክሮ ነበረ እና አናግሪያት ሂጂና አለኝ። ያው ባለቤቴ ነው ደስ እንዲለው ኃይለኛ ናት ነግሮኛል። ኢትዮጵያም ያለችው ሄድኩኝ አናገርኳት እና በዚህ ጉዳይ እሷም እህቷም ደስተኛ እንዳልሆኑ በግልጽ ነው የነገረችኝ። ምክንያቱም ነገ ወንድማችንን ወደዚህ እምነት ታመጪዋለሽ፣ እሱ እንግዲህ የእሱ ምርጫ ነው። እኔ እና እሱ አሁን ባለንበት እምነት ላይ ተስማምተን ለመኖር ተነጋግረናል። ወደ እኔ መምጣት ምርጫው ነው፣ እኔም ወደሱ ሄዳለሁ ካልኩኝ የኔ ምርጫ ነው፣ እሱ በጊዜ ሂደት የምናየው ነው በማለት በዛን ጊዜ እንደዛ ተለያየንና ሽምግልናችን ራሱ ሳምንት ሲቀረው ሽማግሌዎቹ ቀሩ ተባለ ማለት ነው። እንግዲህ እኔ አያቴ ናት ያሳደገችኝ፣ አያቴ ጋር ነበረ ሽማግሌ የሚላከው። በጣም የልጅ ልጅ እንግዲህ የመጀመሪያ ምዳረኔ ነበርኩኝ። በጣም በጣም ትልቅ ነገር ነበረ ለአያቴ ደግሞም ለወላጆቼ ለሁሉ ቤተሰብ። እኛ ኤክስቴንድድ ፋሚሊ ውስጥ ነው ያደግኩት። በሁሉ ሰው እጅ ያደግኩ ልጅ ነኝ። በቃ ሁሉ ሰው ያንን እንትን ቀን በጣም በፍቅር ነበር የሚጠብቀው እና ሳምንት ሲቀረው አይመጡም ሽማግሌዎቹ በሚል ያው ሽማግሌዎቹ ቀሩ። እሱም ጊዜ ቀላል አልነበረም። ግን በቃ እንግዲህ ለአያቴ የሚነግራት ሰው በጣም ያው ትልቅ ሰው ናት። ያው በዘመድ ምናምን ምክንያቱ እንደውም እህቱን አንድ እዛ ጅማ ላይ የሚያቀን በእኛም በእነሱም መካከል ያለ ሰው ጎረቤት የሆነ ሰው ሊያናግራት ሞክሮ ነበር እና ደውሎ ያው በቃ እዚህ ያለችው እህት እንድታስቆም እንዳስገደደቻት ነው ማቆም እንዳለባት እና ብዙ ያው ካወራሹ ብዙ ነገር ይኖረዋል ኪድዬ። ግን ግን እኔ አሁን እዚህ ጋር ቤተሰብ አለ አይደለ? አሁን እሷ ብቻዋን አንዳንድ ጊዜ ከቤተሰብ ውስጥ አንድ በጣም የሚያስቸግር ሰው አይጠፋም። ይሄ በየቤተሰቡ አለ። ግን ሁሉም ሰው አንድ ላይ ተያይዞ ያብዳል ማለትም አይደለም። አጎት አለ፣ አክስት አለ፣ እናትና አባት እንኳን በህይወት ባይኖሩ ሌላ ወንድምና እህት አለ እረፊ የሚል
ለዛኛው ወንድም የሚቆረቆር እንዴት እንደዚህ ማለት አንቺ አንድ ባለቤቱ ስትጮሂ የገዛ ቤተሰቦቹ ዘመዶቹ ከዛ ሁሉ መሀል እንዴት ነው እሷን እንኳን ቢያንስ እረፊ እንዴ ብለው ለወንድማቸው ለወገናቸው ያልቆሙት? እንግዲህ እስከማውቀው ድረስ በጣም እንደዚህ የፋሚሊ እንትናቸው አሁን እኔ ፐርሰናሊ በጣም አክስት አጎት ምናምን በጣም አታሽድ ነኝ። ቤተሰብ ጋር የሚሆነውን ነገር ሁሉ ያውቃሉ። ከነሱ ፋሚሊ ደግሞ እንደዛ አይመስሉኝም እኔ እስከማውቀው ድረስ ማለት ነው። እና ባለቤቴም ብዙ አክስቶች እንዳሉት አውቃለሁ። አጎቶች በአባቱም በእናቱም ሳይድ ያሉ ሰዎች አይ ቲንክ በእናታቸውም ደግሞ ወደ ድሬዳዋ አካባቢ በአባታቸው ደግሞ አዲስ አበባ ልደታ አካባቢ ቤተሰብ እንዳላቸው አውቃለሁ። ግን በጣም አታሽድ የሆነ ግንኙነት ያላቸው አይመስለኝም። እና ሁለቱ ሴቶች ደግሞ እንግዲህ ማንም ሰው ሳይሰማ ነው ላይክ አሁን አይ ዶንት ኖ ኪዲ አንዳንድ ነገር ስታወሪው ለሰው አያሳምንም፣ ግን ዲስ ኢዝ ዘ ሪያሊቲ ማንም ሰው አያውቅም ነበረ። እንዳልኩሽ አሁን እንኳን መታሰሩን ከሁለት ከባልና ሚስቶቹ በቀር እኔ ወጥቼ ሶሻል ሚዲያ ላይ ነገሩን እስከማወጣው ድረስ ማንም ሰው አያውቅም። የሚያውቀው እዚህ ያሉትና ኢትዮጵያ ያለችው እህትየው ናት የምታውቀው። የነገርሽን ነገር እንዳልሽው አንቺ ራሱ ሙሉ ለሙሉ ጊልቲ አይደለም እያልኩኝ ሳይሆን ድጋሚ ፍርዱ ይታይልኝ ነው በጣም አይ ሪስፔክት እውነት ለመናገር እና ለምን አንዳንድ ጊዜ እውነታውን የሚያውቀው እግዚአብሔር ነው። ቅድም ስንናገር እንደነበረው ብዙ ያለ ጥፋታቸው የተሰቀሉ ሰዎች አሉ። አንዳንድ ቦታ ላይ እንደውም የስቅላት ፍርድ የቀረው በዚህ የተነሳ ነው። መጨረሻ ላይ ጊልቲ ሆኖ የተገኘው ሰው ያንን ሰው ከገደሉት በኋላ ንጹህ ሰው ይመጣል። እነዚህ ታይም ደግሞ አንዳንድ ጊዜ ንጹህ ናቸው ብለን አንገታችንን ልንሰጠላቸው የምንችላቸው ሰዎች እኛ ጋራ ከክንፍ በስተቀር በቃ መልአክ የምንላቸው ሰዎች በፍጹም ሌላ ሰዎች ሆነው ይገኛሉ። ስለዚህ ይመርመርልኝ ድጋሚ ማለቱ እውነት ለመናገር ፌር የሆነ ጥያቄ ነው ብዬ ነው የማስበው። ተመልካቾቻችን ፔቲሽኑን በመፈረም እህታችን ፍጹምን ተባበሯት። እያለች ያለችው እየጠየቀች ያለችው አንድና አንድ ነው። ይመርመርልኝ ድጋሚ ይታይና እስቲ ምናልባት እውነተኛው ፍትህ ይወጣል ይሆናል ብላ ነው እየጠየቀች ያለችው። እንደው በዚህ አጋጣሚ ቤተሰቦቹ በተለይ ደግሞ እህቱ በእርግጠኝነት ሰው መቼም ሼር አድርጎ ያው ጉዳዩ የሷ ስለሆነ ያደርሳታል ብዬ ተስፋ አደርጋለሁ። ቀጥታ ስለምታዳምጥሽ ምን ትያታለሽ? እንግዲህ ስላላወቀችኝ ማለት ለመተዋወቅ ራሱ እድሉን ስላልሰጠችኝ በጣም አዝናለሁ። ምክንያቱም ብታቀኝ የምትጠላኝ ሰውም አልነበርኩኝም አይደለሁም። እንግዲህ ልታቀኝ ፈቃደኛ ስላልሆነች ከመጀመሪያው ይሄ ነገር ተፈጠረና ያው እንግዲህ ምላት ነገር አንቺ ልጆች እንዳሉሽ ሁሉ እኔም ልጅ አለኝ። እውነቱን ደግሞ በወንድምሽና በአንቺ መካከል ያለውን እውነት ታውቂዋለሽ። በምን ምክንያት ይሄ ክስ ሊመጣ እንደቻለ እውነቱ አለ። አንቺ ጋ ባልሽ ጋ ልጅሽ ጋ እውነቱ አለ። የወንድምሽን ልብ ታውቂዋለሽ። በዚህ ልክ እንዲህ አይነት ነገር የሚፈጽም ልጅም እንዳልሆነ ያው ታውቂዋለሽ። ሰላም እንደማይሰጥሽም ደግሞ አስባለሁና እንግዲህ በእኛ በኩል ለምን በጣም ብዙ ዋጋ አስከፍሎን ስለነበረ የሆነ ሰዓት ላይ በቃ ይቅርታ ለማድረግ ወስነን ነበረና አርገናልም ደግሞ እውነት ለመናገር ያው እንግዲህ ሕግ መሀል ላይ ስላለ ባለመገናኘት ነው እንጂ እንደ አንድ ክርስቲያን አዎ በጣም በድለሽናል። በጣም ብዙ ዋጋ ከፍያለሁ። እኔም ልጄ ስቲል አባቱን ይናፍቃል። እንግዲህ ያው የሰማይ አምላክ ያውቀዋል። ያው እግዚአብሔር ጻድቅ ፈራጅ ነው። ስለዚህ እግዚአብሔር ፍርድን ይሰጣል። እንግዲህ ግን ለሆነው ነገር ሁሉ እኛ ደግሞ አንዳንድ ጊዜ ሰዎች የኛ ይቅርታ ስለሚገባቸው ሳይሆን እኛ ራሱ በሰላም መኖር ስላለፍ ይቅርታ እንዳረግንላት ልነግራት ፈልጋለሁ። ይቅርታ አርገንላታል። በጣም ነው የምንጸልይላት። ደግሞ ማታ ማታ ሁሌ ከባሌ ጋር በስልክ እንጸልያለን። ያው ለራሳችንም ስለምንጸልይና አንዳንድ ጊዜ ያው ሰው ገፍተሽ እንደዚህ ሆነሽ ራሱ ወደ እግዚአብሔር መሄድ ራሱ ከባድ ነው። ላይክ ብዙ ፍርድ ይጠብቀናል አይደል? ስለዚህ በቃ እግዚአብሔር የንስሐ ጊዜን እንዲሰጣቸው ለዛ ቤተሰብ
እንግዲህ ምናልባት አንቺን ብቻ በመጥላት ወይም እምነትሽን አንቺን ስለማታውቅሽ ትጠላሻለች ማለት ይከብዳል። ግን ምናልባት አንዳንድ ሰዎች ይሄ እኔ ኖርማል ነው ብዬ አላስብም። እውነት ለመናገር እንዲህ አይነት ሰዎች ካሉ በዚህ ሃይማኖት ውስጥ በዘራችን አይገባም ብላ እንደዚህ አይነት ነገር ማድረጓ ምናልባት በቂ የማይመስላቸው ሰዎች አሉ ይሄንን ሲሰሙ። አንዳንድ ጊዜ እሷ ናት ያመጣችው ወደ ዩኬ ብለሽኛል እና በቤተሰብ መካከል መጀመሪያ አንተ እኔ ያመጣህና ከዛ ደግሞ አንተ ደግሞ አንዷን የቤተሰብ አባል ታመጣለህ የሚል አይነት ፕሮሚሶች ይደረጋሉ እና በዛ ደግሞ የተካዱ ያክል ለምን ዋጋ በጣም ከፍለው ስለሚያመጧቸው መስዋዕት ከፍለው በገንዘብም በምንም በብዙ ነገር እዚህ መጥተው ደግሞ አይ እኔ የራሴን ህይወት ነው የምኖረው ሲሉ የተካዱ ያክል የሚቆጥሩት ሁኔታ አለ። በመካከላችሁ ይሄ ነገር ይኖር ይሆን? ነበረ እውነት ለመናገር ላይክ ምን ነበረ ያው እኔ መጀመሪያም ከኔ ጋር ግንኙነት ላይ ያለን ግን ኦልሬዲ የጀመረው ነገር ነበረ። እንግዲህ ለቤተሰብ አባል ነው። እኔ ደግሞ በዛ ውስጥ ጣልቃ እንደማልገባ ተነጋግረን ነበረ እና እንዳልኩሽ እኔም ያሳደጉኝ በጣም እንደ እናት ሆነው ያስተማሩኝ ለወግ ማዕረግ ያበቁኝ ቤተሰቦች አሉኝ ስዊዘርላንድ። እነሱ ይህንን ነገር ያውቁ ስለነበረ እኔን ቁጭ አድርገው በዚህ ጉዳይ ላይ ጣልቃ እንዳትገቢ፣ አንቺና እሱ መገናኘት ከፈለጋችሁ በጣም ብዙ መገናኛ መንገድ አለ፣ ፋይናንሻሊም ከሆነ እኛ አለንላችሁ። በቃ መስፍን አሁን ሬዲ ካልሆነ ያንን ለማድረግ እሱ አሁን የጀመረውን ጉዳይ ይጨርስ፣ እኛ ደግሞ አንቺ የምትወጭበትን ነገር ደግሞ በሌላ መንገድ እናዘጋጃለን በሚል ተነጋግረን ነበረ ማለት ነው። እና እኔ በዛ ነገር ውስጥም አንስቼ ማውረቼ ማላቅም ጣልቃም ያው እንግዲህ እግዚአብሔር ያውቀዋል። ከዛ ግን የነበረው ነገር ኢቭን እሱ የጀመረው ለዛ ቤተሰብ አባል የጀመረው ነገር ራሱ መነሻ ምክንያቱ የዛች ሴት ባለቤቷ እኔ ወዳለሁበት እምነት መጣ። ባክግራውንድ አለው ከዛ ቤት ከእንደዛ አይነት ቤተሰብ ነው የወጣው። ግን እሱ ብዙም ወደዛ የሚያደላ ሰው አልነበረም። ግን የሆነ ሰዓት ላይ ወደዛ እምነት ማድላት ሲጀምር ፍቺው አለቻት። አልፈታም አለች። ደግሞ ወልደው ስለነበረ ሶስት ልጆች አፍርተው ነበር። እኔ አልፈታም ስትለው ኦኬ እንደዛ ከሆነ ብላ እንግዲህ ባለቤቴ በፎልስ ሜሬጅ እንዲያመጣ ፕሬዠር አርጋበት ነበርና በዛም ደግሞ ብዙ ይጋጩ ነበር። የሶስት ልጆች እናት ከምትወደው ባሏ ነው። እሷ ተመችቷት እስከኖረች ድረስ አንቺ በማያገባሽ ገብተሽ ትዳራቸውን ለምን በሚል ጭቅጭቅ ተፈጥሮ ነበር። እሱም ሳይሳካ ቀረ። ግን በኔ ጣልቃ ገብነት አይደለም ሳይሳካ የቀረው፣ ቀረ ሳይሳካ ማለት ነው። ከዛ ያው እንግዲህ እኔ ደግሞ በትክክለኛው ከረጅም ጊዜ በኋላ በትክክለኛው መንገድ በህጋዊ ጋብቻ ወይ እንግሊዝ መንግስት አምኖብኝ እንግዲህ መጣሁኝ ማለት ነው። ይሄም የነበረው ያው የቤተሰብ ውስጥ ያለ ነው እንጂ በገንዘብ ተከፍሎ ምናምን ከዛ እሱ ፕሮሚሱን አፍርሶ ምናምን አልነበረም እንደዛ። ያ እንግዲህ እስካሁን ከሰማነው ታሪክ የ13 ዓመት ልጇን ኮች አድርጋት ማለት አለማምዳት እንደዚህ ሄደሽ ትምህርት ቤት እንደዚህ በይ ብላት ነው ባለቤቴ ዛሬ ላይ በውሸት ተከሶ ፍርድ የተፈረደበት እያልሽን ነው። ይሄንን እውነት ለመናገር ከእግዚአብሔር በስተቀር እውነት ኮች አድርገዋት ወይም ደግሞ አለማምደው የሐሰት ነገር እንድትል ካደረጓት እነሱ ናቸው የሚያውቁት ያንን ነገር። እውነት በጣም ከባድ ነገር ነው። ህፃኗ እውነት ለመናገር የ13 ዓመት ልጅ ስለነበረች ደጋግመው ከነገሯት እውነቱን ላሊመስላት ይችላል። ለምን ወላጆችን እንደ እግዚአብሔር ነው ህፃናቶች የሚያዩት ወላጆች ስለሆኑ ማለት ነው። ልጅቷን አሁን ምናልባት አደልት ሆና ሊሆን ይችላል። ነገር ግን ያ ራሱ የሚፈጥረው ትራውማ አለ ማለት መዋሸቱ በራሱ በእንደዚህ አይነት ነገር እውነት የምታውቀው ከሆነ እና ማለት የምችለው እኔ እውነት ለመናገር እግዚአብሔር
እውነቱን ለሁላችሁም ያውጣ። እንዳልኩት መሀል ላይም ደግሞ እንደዚህ አይነት በደል የደረሰባችሁ የእውነት ቪክተሞች ደግሞ ከመናገር አትቆጠቡ፣ ወደ ህግ ከመሄድ አትቆጠቡ። ግን ደግሞ ይሄንን ስትሪክት ህግ ተጠቅማችሁ በተለያየ ምክንያት የገዛ ቤተሰባችሁን፣ ባሎቻችሁን፣ አባት የተለያየ ነገር ይህን ህግ ተጠቅማችሁ ለክፋት የምታውሉ በጣም ጥቂት ምናልባት እንጂ 1% ሊሆን የማይሞላ ይኖራሉ። ያንን ደግሞ ማድረግ ትክክል አይደለም። በጣም እግዚአብሔር ሁሉም ነገር ስለሚያይ ማለት ነው። በጣም ሴንሲቲቭ ኢሹ ነው፣ ከባድ ነው። እውነት ለመናገር የሁሉንም ሀቅ ፈጣሪ ያውጣ ከማለት ውጭ እኔ አስተያየት ለመስጠት ራሱ ይከብዳል በጣም። ትንሽ የፋሚሊም ነገር ስለሆነ እዚህም እንግዲህ ነጮቹ በጣም ኮምፕሊኬት ያደረገባቸው ያ ነው። ሌላው ምንድነው አሁን ስለ ልጅቷ ኮች ተደርጋ ነው ምናምን ያልሹ ላይ እንደው ትንሽ ነገር ለማለት እንግዲህ ልጅቷ አጎቷን የምታውቀው ከኢትዮጵያ ጀምሮ ነው። ኢትዮጵያ ሆሊዴይ ስትሄድ ሁሉ አጎቷን ታውቀዋለች። እዚህም ከመጣ በኋላ ደግሞ አጎቷ የአባቷ የእናቷ ወንድም እንደሆነ ታውቃለች። ፋሚሊ ብለድ ሪሌሽን እንዳላቸው ግን ያው ከመጀመሪያውም ሄዳ ያንን ልንል ራሱ የቻልነው ከመጀመሪያውም ሄዳ ሪፖርት ስታረግ አጎቴ ነው የምለው እንጂ አባቴ ጓደኛ ነው ነው ያለችው። ፖሊሶቹም ሲያናግሩት ነው የአባቴ ጓደኛ ነው ነው ያለችው፣ አጎቱ አይደለም ነበር መጀመሪያ ላይ ያሉትና እናትና አባት ደግሞ ሲጠየቁ አጎቴ ነው ብላለች። ከዛ ደግሞ የአባቴ ጓደኛ ነው ብላለች። ምንድነው ፋሚሊ ሪሌሽናችሁ ተብሎ ሲጠይቁ እኛ በባህላችን ሰው ቤታችን መጥቶ እንደዚህ በጣም የቅርብ ሲሆን አጎታችሁ ነው አክስታችሁ ናት ነው የምንለው። ዳስ ዋይ እንጂ ብለድ ሪሌሽንሺፕ የለንም የሚል ነበረ መልሳቸውና ያው ማንም ልጅቷን የሚወቅስ የለም። እኔም ቢሆን ልወቅስ አልችልም። ምክንያቱም የኛ ልጆች ደግሞ ያው በውጭ ዓለም የነጭ ልጆች ወይም የሌላ ሀገር ዜጎች ውሸትን ነው የሚሉት። አብሮሽ ዋሽልኝ ብትያቸው ነው የሚሉት፣ አይዋሹም። እንግዲህ የኛ ደግሞ ነው ያደግንበትም እኛ ራሳችን ወላጆች ያደግንበት ነገር አለ። ልጆቻችንን የምናሳድግበት ምንገስጽበት ምንመክርበት ወይ እንደ ነጮቹ አይደለም። ያው ይለያል። ብዙ የኛ ልጆች በጣም ይሰማሉ እኛን። ስለዚህ በቀላሉ ማኒፕሌት መደረግ የሚችሉ ልጆች ናቸው ብዬ አምናለሁ። ይሄ የራሴ ፐርሰናል ኦፒኒየን ነው። ግን በቀላሉ ወላጅ እንትን ሊያደርግ ይችላል እና ከዛ የተነሳ እንግዲህ ልጅቷ በደንብ ኮሽ ተደርጋ ነው ለማለት ተገደናል። ያው እውነቱን ደግሞ እንግዲህ አሁን ፒቲሽኑን ካሰባሰብን በኋላ ኬዝ ሪቪው ሲደረግ ደግሞ የበለጠ አሁን ትልቅ ልጅ ሆናለች። እንግዲህ በደንብ ጠለቅ ያለ ኢንቨስቲጌሽን እንደሚደረግበት እናምናለን። ያ እንዲሆን ግን ያው የሰውን ድምፅ እንፈልጋለን። ሰው ቮት እንዲያደርግ እንጠይቃለን። እግዚአብሔር ሀቃችሁን ያውጣላችሁ። አሜን። ከሁሉም በላይ እውነተኛ ዳኛ እግዚአብሔር ነው እና የተበደለውንም በዳዩንም የሚያውቀው እሱ ነው። እንደዚህ አይነት ነገር እንዳልኩት ለፍርድ የሚቸግር ነው። ተመልካቹ የራሱን የሆነ ፍርድና የራሱን የሆነ ከዚህ የሚወስደው ነገር ይኖራል ብዬ አምናለሁኝ። እንግዲህ ስለመጣሽ በጣም አመሰግናለሁኝ። ምናልባት የቀረ የምትዩ ማስተላለፍ የምትፈልጊው ነገር ካለ እድሉን ልስጥሽ። ተመልካቾቻችን ግን በመጨረሻ መናገር የምፈልገው ቢያንስ ፔቲሽኑን እንፈርምና እንመልከት። ሁለተኛ ጊዜም ያለውን ውጤት አይተን ለምን ንጹህ ሰው በምንም በኩል እንዲፈረድበት አንፈልግም። ያንን ደግሞ አሁን ንጹህ ነው እያለችም አይደለም እንደምታዩት። ስለዚህ እስቲ ይሄንን እድል እኛም አብረን እንመልከት በሚል ብንተባበራት ለማለት ፈልጋለሁ። እሺ ኪድዬ በጣም አመሰግናለሁ። እንግዲህ በመጀመሪያ አንቺን ነው የማመሰግነው እድሉን ስለሰጠሽኝ፣ ስላዳመጥሽኝ፣ ደግሞ እንደዚህ ከተመልካቾችሽ ጋር እንድገናኝ ስለረዳሽኝ በጣም አመሰግናለሁ። ያው እንግዲህ እዚህ ሀገር ብዙ ቤተሰብ የለኝም፣ ጭራሽ አንድ ብቻዬን ነኝ። ግን ደግሞ እግዚአብሔር የሰጠኝ ቤተሰቦች አሉ። እነሱን በጣም ማመስገን ፈልጋለሁ።
ወይዘሮ አሰገደች እና አቶ መንግስቱ ይባላሉ። በቃ እንደ እናት እንደ አባት ሆነው ለልጃችንም ደግሞ እንደ አያት ሆነው እስካሁን ድረስ ያልተለዩን፣ የሚጠይቁን፣ የሚጎበኙን በቃ ቤተሰብ ወላጅ በያቸው። በቃ በእንግሊዝ ሀገር በሰው ሀገር ላይ ያገኘኋቸው ወላጆቼ ናቸው። እነሱን በጣም ማመስገን ፈልጋለሁ። እነሱንም የሚያውቁ ደግሞ እንግዲህ ቤት እዚህ ሀገር ከልጅ ጋር ሆነሽ ወዲያ ወዲህ ማለት ቀላል አይደለም እና በቃ በጉልበትም አይዞሽ በማለትም በስልክም በገንዘብም በብዙ ነገር በጣም ሄልፕ ያደረጉኝ ሰዎች ነበሩ። ያው ስም ጠቅሶ ለመጨረስ አይበቃምና ያውቃሉ ራሳቸውን። በጣም ማመስገን ፈልጋለሁ። እግዚአብሔር ይባርካችሁ። የእንግሊዝ መንግስትም ደግሞ ይሄው እንግዲህ ይዞናል ተንከባክቦ። በጣም በጣም የሚመሰገኑ ናቸው በእውነት። በተለይ ልጅ ካለሽ በቃ በጣም ነው የሚንከባከቡት እና እግዚአብሔር ይመስገን። ምንም ከሲቲዝኑ እኩል ነው እንግዲህ የያዘኝ ማለት እችላለሁ እና ሁሉንም በጣም አመሰግናለሁ። እንግዲህ ለዛሬ እንዲህ ተጽናንተን ለመቆማችን እንዲሳቃችን ራሱ ለመመለሱ እግዚአብሔር እንግዲህ በሰው ነው አብሮነቱን የሚያሳየው እና እነዚህ ሰዎች ትልቅ አስተዋጽኦ አድርገዋል። በዙሪያችን ያሉ ሰዎች በጣም አመሰግናቸዋለሁ በዚህ አጋጣሚ። እኛም እጅግ በጣም አድርገን እናመሰግናለን ስለመጣሽ። እየመጣሽ ደግሞ ያለውን ነገር አፕዴት እንደምታደርጊን ተስፋ እናደርጋለን። ባልሽ እሱም ያውቃል፣ እህቱም ታውቃለች። ልጅቷን እንኳን እዚህ ውስጥ ማስገባት በጣም ይከብዳል ስለሆነች፣ እነሱ ግን እውነታውን ያውቃሉ። ስለዚህ እግዚአብሔር በመካከል ላይ ገብቶ ሀቃቸውን ያውጣ። አንቺንም እግዚአብሔር ያበርታሽ ማለት ፈልጋለሁ። አይዞሽ፣ በርቺ። ለአንቺም ትልቅ ፈተና ነው እውነት ለመናገር እንደ ሴት ልጅ ትዳር ስታስቢ፣ የመጀመሪያ ልጅሽን ስታስቢ ድሪም የምታረጊው ፒክቸር የምታረጊው ነገር ይሄ አይደለም እና አንቺ ግን ጎበዝ ነሽ፣ ተወተሸዋል። እንግዲህ ለበለጠ ነገር የተዘጋጀሽ ያድርግሽ ለማለት ፈልጋለሁ። በድጋሚ እስከምንገናኝ ተመልካቾቻችን እስከዚህ ሰዓት ድረስ አብራችሁን ስለዘለቃችሁ እጅግ በጣም አድርጌ ማመስገን ፈልጋለሁ። እንዳትረሱ ደግሞ ፌስቡክ ላይ ጓደኛ እንድትሆኑኛ ለማለት ፈልጋለሁ። አመሰግናለሁ።